የብፁዕ ካርዲናል ኮቫካድ ጉብኝት በቅድስት መንበርና በአዘርባይጃን መካከል ያለውን ግንኙነት እንደሚያጠናክር ተገለጸ። የብፁዕ ካርዲናል ኮቫካድ ጉብኝት በቅድስት መንበርና በአዘርባይጃን መካከል ያለውን ግንኙነት ከማጠናከር ባለፈ በሃይማኖቶች መካከል ያለውን ውይይት እንደሚያጠናክር ተገለጸ። በቅድስት መንበር የሃይማኖቶች ውይይት ተቋም አስተዳዳሪ ብፁዕ ካርዲናል ጆርጅ ኮቫካድ ከአዘርባይጃን ፕሬዝዳንት ኢልሃም አሊየቭና የሃይማኖት መሪዎች ጋር በሀገሪቱ ዋና ከተማ ባኩ ውስጥ ተገናኝተው በተለያዩ የእምነት ማህበረሰቦች መካከል ሰላማዊ አብሮ መኖርን ለማጠናከር በቅድስት መንበርና በአዘርባይጃን መካከል ያለውን የመቻቻል የብዝሃ ባህልና ቀጣይ ትብብር አስፈላጊነት ላይ ተወያይተዋል። ብፁዕ ካርዲናል ኮቫካድ ባደረጉት ንግግር ለተደረገላቸው ደማቅ አቀባበልና ቅድስት መንበርን ከአዘርባይጃን የሃይማኖት ማህበረሰቦች ጋር በማስተሳሰር ላሳየው የረጅም ጊዜ ወዳጅነት ምስጋና አቅርበዋል። ብፁዕ ካርዲናል ኮቫካድ በንግግራቸው በ2002 በዮሐንስ ጳውሎስ ዳግማዊና በ2016 በርዕሰ ሊቃነ ጳጳሳት ፍራንሲስ በሀገሪቱ ያደረጉትን ሐዋርያዊ ጉብኝት አስታውሰው ብፁዕነታቸው ከርዕሰ ሊቃነ ጳጳሳት ሌዮ 14ኛና ከብፁዕ ካርዲናል ውጭ ጉዳይ ሚኒስትር ፔትሮ ፓሮሊን የተቀበሉትን ሰላምታ አስተላልፈዋል። የሀገሪቱ ሐዋርያዊ አስተዳዳሪ ቭላዲሚር ፓኬት፣ የአዘርባይጃን የቅድስት መንበር አምባሳደር ኢልጋር ሙክታሮቭ እና የአካባቢው የክርስቲያንና የአይሁድ ማህበረሰብ ተወካዮች ተገኝተዋል። መረጃው የቫቲካን ዜና አገልግሎት ነው።